ሪፖርተራችን አንዋር አህመድ በቀጥታ መስመር ላይ ይገኛል። እንደምሏል አንዋር፣ የሰላምና የልማት ጉዳይ ለሀገራችን እጅግ በጣም ወሳኝ እንደሆነ ይታወቃል። የከተማዋ ነዋሪዎችም ለሰላምና ልማት ግንባር ቀደም ተዋናይ እንዲሆኑ ነው በየጊዜው ጥሪ እየቀረበ የሚገኘው። በመድረኩ ምን ሐሳቦች እየቀረቡ ናቸው? አመሰግናለሁ ሰለሞን። እንደምን ዋላችሁ ውድ ተመልካቾቻችንም። እንግዲህ ሰለሞን ቀደም ብለህ እንዳልከው ኢትዮጵያ እንግዲህ የአማኞች ሀገር ናት። በርካታ እምነት ተከታይ ህዝብ እንደመሆናችን አማኝ የሆነ ህዝብ ደግሞ ፈጣሪውን ይፈራል፣ ሰዎችን ያከብራል። ፈጣሪ እንግዲህ ደግሞ ስለ ፈጣሪ ስናነሳ፣ ስለ እምነት ስናነሳ ደግሞ ለሰዎች ያለንን ክብር ይበልጥ የምናንጸባርቅበት ነው። ይሄ ደግሞ በተለይ ደግሞ እንደ ኢትዮጵያ ስናመጣው እሴቱ በተለይ ለሃይማኖት ያለን ቅርበትን ስናስተውለው እጅግ ከፍ ያለና ትልቅ ቦታ የምንሰጠው ነው። ከዚህ አንፃር እንግዲህ የሃይማኖት አባቶች በተለይ ይሄ አማኝ የሆነ ማህበረሰብ አባቶቹን ይሰማል፣ የሃይማኖት አባቶችን ያከብራል፣ የሚሉትን ደግሞ ይተገብራል። በዚህም እስካሁንም በርካታ ዘመናትን ኖረናል። ወደፊትም የምንኖረውም ወይም ደግሞ ይህንን እሴት ነው አጠናክረን የምናስቀጥለው። እንግዲህ ዛሬም በነበረው የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ እንዲሁም ደግሞ የአዲስ አበባ የሃይማኖት ተቋማት ጉባኤ ያዘጋጁት የማጠቃለያ መድረክም በዋናነት እስካሁን የመጡ ድሎች በከተማችን በሰላም በልማት የመጡ ድሎች በአንድም በሌላ መንገድ የሃይማኖት አባቶች የሃይማኖት ተቋማት ሚና አለበት። ይህንን ደግሞ የማጠናከር የበልጥ በያዙት ልክ ብቻ ሳይሆን ከዛም በላይ ከፍ አድርጎ መስራትና ውጤት ማምጣት ደግሞ ከነዚሁ ከተቋማቱም ከሃይማኖት አባቶችም ይጠበቃል። እንግዲህ በርካታ እምነቶች ያሉባት ሀገር፣ በርካታ ስርዓቶችም ጭምር የፍትህ ስርዓት፣ የሰላምና የጸጥታ በተለይ ደግሞ የእርቅ ስርዓቶች ያሉባት ሀገር እንደመሆናችን መጠን እነዚህ አባቶች እነዚህን እሴቶች በመጠቀም ሰላምን ማጎልበት ጎን ለጎን ደግሞ ልማትን ማስቀጠል ነው። የመድረኩም ዋና ዓላማ በሁሉም ክፍለ ከተሞች ሲደረጉ የነበሩ ውይይቶች ነበሩ። የሃይማኖት አባቶች ውይይት ሲያደርጉባቸው፣ የእምነት ተከታዮች ውይይት ሲያደርጉባቸው የነበሩ ዛሬ በማጠቃለያው እንዴት ይበልጥ ይህንን አጎልብተን ከተማችንን ሰላሟን እናረጋግጥ። እስካሁን ለመጡ ለምሳሌ ባለፉት ጊዜያት በነበሩ የሃይማኖታዊም ሆነ የህዝባዊ በዓላት የነበሩ የሰላምና ደህንነት ጉዳዮች የጸጥታ አካሉ ብቻ የሰራቸው አይደሉም። እነዚህ የሃይማኖት አባቶች ወይም የሃይማኖት ተቋማት ከመንግስት ጋር የሰሯቸው የጋራ ድምር ውጤቶች ናቸው። እነዚህን ለማስቀጠል አሁንም ተቋማቱ የጀመሩትን ስራ አጠናክረው መቀጠል አለባቸው። በዚህም በተለይ በአዲስ አበባ ከተማ በኮሪደር ልማት እየተሰሩ ያሉ የልማት ስራዎች እየተቀላጠፉም ያሉት ዞሮ በሃይማኖት ተቋማት እየተሰጡ ያሉ ትምህርቶች አንዱ ነጸብራቅ ናቸው። ስለዚህም ይህንን እናጠናክር በሚለው ጉዳይ ላይ ነው እንግዲህ በመድረክም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማም ተገኝተው ይህንኑ ነው በዋናነት አጽንኦት ሰጥተው መልእክት ሲያስተላልፉ የነበረው። ተሳታፊዎችም በዋናነት ያነሱት ኢትዮጵያችን አሁን በመልካም መንገድ በእድገት ላይ ናት፣ በለውጥ ላይ ናት። ለዚህ ደግሞ አዲስ አበባ ከተማችን ማሳያ ናት። ይህንን ለማስቀጠል ይህንን ሰላም ለማረጋገጥ ሁሌም አብረን እንሰራለን ከመንግስት ጋር የሚል ማረጋገጫቸውን ሰጥተዋል። ይህ ብቻ አይደለም። በነገራችን ላይ እንደ ሀገር ሲታሰብ ደግሞ ከአዲስ አበባ ውጭም በተለያዩ አካባቢዎች ላይ እንግዲህ በተለያዩ የሰላም አማራጭን ተጠቅመው ወደ ሀገር እንዲገቡ ወይም ደግሞ ወደ መሀል ከተማ ገብተው ከመንግስት ጋር ተቀራርበው መስራትን በየአካባቢው ካሉ የመንግስት አካላት ጋር ተቀራርበው ይቅር ተባብሎ ደግሞ ሀገርን ወደ ሰላም ማምጣትን ይህንን የቤት ስራቸው ሊያደርጉ ይገባልም የሃይማኖት አባቶችም መልእክት ነው። እዚህ መድረክም ላይ በዋናነት ያነሱት ይህንኑ ነው። እድገት ያስፈልገናል፣ ከድህነት መውጣት አለብን። ይህንን ለማድረግ ደግሞ ሰላም ያስፈልገናል። እንደ ሃይማኖት አባትም ይህንን ጥሪ እናቀርባለን። በየትኛውም ቦታ ላይ ያሉ አካላት ወደ ሰላም፣ ወደ ጠረጴዛ ዙሪያ፣ ወደ ውይይት መጥተው ሰላምን ማጽናት ወደ አደጉት ሀገራት መሄድ አለብን። ያኔ የምንፈልጋትን ሀገር መገንባት ለሚቀጥለው ትውልድ ማሻገር እንችላለን። በቅርቡ ያከበርነው የአድዋ ድል በዓልም ይህንኑ ያሳያል። ዛሬ ተረክበናል። እኛ ደግሞ ለሚቀጥለው ሰላሟ የተናጋ ሳይሆን ሰላሟ በተጀመረው ልክ አስተማማኝ የሆነ ሰላም ያለባት ሀገርን፣ የለማች ሀገርን፣ ያደገች ሀገርን ማስተላለፍ አለብን የሚል መልእክት አስተላልፏል። የመድረኩ አጠቃላይ አንድምታ ይህን ይመስላል። ሰለሞን አመሰግናለሁ አንዋር፣ መልካም ጊዜ።